ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርቡ የዝውውር ጉዳይ ፕሮግራሞቻችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን፣ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ቆይታችሁን ከኛ ጋር አድርጉ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝኳችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። አርሰናል የቅድመ ውድድር ዘመን ከመጀመሩ በፊት አስደናቂውን አጥቂ ለማስፈረም እየሞከሩ ይገኛሉ። አርሰናል አዲስ የፊት መስመር ተጫዋች ወይም አጥቂ መሪ ፍለጋቸውን እያፋጠኑት ሲሆን ክለቡ የቅድመ ውድድር ዘመን ዝግጅቱን ከመጀመሩ በፊትም ትልልቅ ስምምነትን ለማጠናቀቅ ተስፋ እያደረጉ እንደሆነ የመረጃ ምንጩ ይዘግባል። ሚኬል አርቴታ አስቀድመው ጥራት ያላቸው በርካታ አጥቂዎች ያሉት፣ ነገር ግን በፕሪሚየር ሊጉ ልምድ ያለው አጥቂ ለመጨመር አርሰናሎች የዋንጫ እንግዲህ ተከታታይ ጊዜ ለማሸነፍና የቻምፒየንስ ሊግ ዋንጫዎችንም ለማምጣት በትልቁ እየሰሩ ይገኛሉ። ጊዜው አስፈላጊ እንደሆነም ተነግሯል። እንዲህ አይነቱ ውስብስብ ዝውውር ቀደም ብሎ ማጠናቀቅ አዲሱ ተጫዋች በአርቴታ ስልት ውስጥም እንዲላመድ ከቡድን አጋሮቹ ጋር ግንኙነት እንዲፈጥርና የዝውውር መስኮቱ የመጨረሻ ሳምንታት በሚቆጣጠረው ረጅም ድርድርም ላለመታወክም ይረዳል ተብሎ ነው የሚታሰበው። አርሰናል በተወሳሰበ የዝውውር ውድድር ውስጥም ክፍተትን አግኝቷል። ዘ ኢንዲፔንደንት እንደዘገበው አርሰናል የቅድመ ውድድር ዘመን ከመጀመሩ በፊትም የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም ነው እየሞከሩ እንደሚገኝ የተገለጸው። ለ26 ዓመቱ ተጫዋች ያለው ውድድርም የቀነሰ ይመስላል። ሁሊያን አልቫሬዝ ወደ ፕሪሚየር ሊግ ለመመለስ ፍላጎት እንዳለው የተገለጸ ሲሆን ምንም እንኳን የመጀመሪያ ምርጫው በስፔን ከባርሴሎና አሊያም ከሪያል ማድሪድ ጋር መቆየት ቢሆንም አርሰናል ከ90 ሚሊዮን ፓውንድ በላይ ማውጣት አይፈልጉም። አትሌቲኮ ማድሪድ ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ ደግሞ ይነገራል። የተጫዋቹ አቋም ለአርሰናል ብርታትን ሊሰጥ እንደሚችል የሚጠቁሙ ነገሮች ያሉ። ሮይተርስ እንደዘገበው አልቫሬዝ ከአትሌቲኮ ጋር መነጋገሩንና በሌላ ቦታ ላይ መቀጠሉን እንደሚፈልግና በአትሌቲኮ ቤት ያለውም ቆይታ እንዲጠናቀቅ እንደሚፈልግ ነው እየተነገረ የሚገኘው። እንደ አውሮፓውያኑ አቆጣጠር በ2024 ከማንቸስተር ሲቲ ወደ ስፔኑ ክለብ በ95 ሚሊዮን ዩሮ የሚገመት ስምምነት መቀላቀሉን የምናስታውሰው ጉዳይ ነው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለሽያጭ እንዳልቀረበ በይፋ እየገለጹ ነው። እንደ ዲያሪዮ አስ እንደዘገበው ከሆነ የክለቡ ፕሬዝዳንት የሆኑት ኤንሪኮ ሴሬዞ እስከ 2030 ኮንትራት ያለውና የ500 ሚሊዮን ዩሮ የመልቀቂያ አንቀጽ ያለበትን አጥቂ ማጣት አይፈልጉም። ስለዚህም አርሰናል ተጫዋቹን ለዝውውሩ በጽኑ እንዲገፋ ሊያስፈልጋቸው እንደሚችል ነው የሚነገረው። ሁሊያን አልቫሬዝ ለአርሰናል አስደናቂ ግዢ ይሆናል። የእንግሊዝ እግር ኳስን አስቀድሞ ይረዳል። እንደ መሀል አጥቂ ወይም እንደ አጋዥም አጥቂ ሆኖ መጫወት ይችላል። እንዲሁም አርቴታ የሚጠይቀውን የጫና መጠን ወይም ፕሬሲንግ ኢንተንሲቲንም ያቀርባል ተብሎ ይታሰባል። ሆኖም ግን አርሰናል አትሌቲኮ ማድሪድ ከፍተኛ ክፍያን እንዲከፍሉ እንዲያስገድዳቸው መፍቀድ የለባቸውም። ከ90 ሚሊዮን ፓውንድ በትንሹ ከፍ ያለ ክፍያን ለዚህ ደረጃ ተጫዋችም ሊያጸድቅ ይችላል ተብሎ ይታሰባል። ነገር ግን ከ100 ሚሊዮን ፓውንድ በላይ መሄድ የቀረውን የዝውውር እቅዳቸውን ይጎደዋል ተብሎ ነው የሚታሰበው። በአጠቃላይ ይሄ አርሰናል ከተቀናቃኞቻቸው ቀድመው እንዲቆዩ የሚያደርግ አምቢሽን እንደሆነ ጭምር ነው የመረጃ ምንጩ በትልቁ እየገለጸ የሚገኘው። ሁሊያን አልቫሬዝ በቀላሉ ጥልቀትን ብቻ አይጨምርም፣ ትልልቅ ዋንጫዎችንም ለማሸነፍ በተገነባ ቡድን ውስጥም የመጨረሻውን የአጥቂ ክፍልም ሊሆን ይችላል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ጣሊያን አዲስ የብሔራዊ ቡድን አሰልጣኝ ለማግኘት እያደረገች ያለችው ፍለጋ አስገራሚ ለውጥን አሳይቷል። በዚህም የዘመናዊ እግር ኳስ ውጤታማ አሰልጣኞች አንዱ እንደ ዋና እጩም ተለይቷል። የጣሊያን ብሔራዊ ቡድን ለሶስተኛ ጊዜ ተከታታይ የዓለም ዋንጫን ካመለጠው በኋላ ሌላ ትልቅ መልሶ ግንባታ የጀመሩ ሲሆን በሚቀጥለው ሹመት በራስ መተማመንና ግልጽ የእግር ኳስ ፍልስፍና ያለውን መቅጠር ይፈልጋሉ። የፓብሎ ማልዲኒ በከፍተኛ ቴክኒካል ሚና መምጣት የፕሮጀክቱ ዙሪያ ያለውን ተስፋንም ከፍ አድርጎታል።
ጣሊያን ለአጭር ጊዜ መፍትሄ ከመምረጥ ይልቅ ባህሉን ሊቀይሩ የሚችሉ ለ2030 የዓለም ዋንጫ መገንባት የሚችሉ አሰልጣኞችን ለመቅጠር ፍላጎት ያላት ይመስላል። እንደ ጋዜታ ዴሎ ስፖርት ዘገባ ማልዲኒ የጣሊያን እግር ኳስ ፌዴሬሽን አዲሱ የቴክኒክ ዳይሬክተር ሆነው ከተሾሙ በኋላ የቀድሞውን የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላን በጣሊያን የአሰልጣኞች እጩ ዝርዝር ውስጥ አካቷቸዋል። አንቶኒዮ ኮንቴና ሮቤርቶ ማንሲኒም በእጩነት እንደሚታዩ ነው የተነገረው። ነገር ግን ፔፕ ጓርዲዮላ በጣም ከፍተኛ ለውጥን የሚያመጣ አማራጭ አድርገው ነው የሚመለከቱት። የማልዲኒ ሹመት በይፋ የተረጋገጠው በቅርብ እንደነበር እናስታውሳለን። ሮይተርስ እንደዘገበው የቀድሞው የኤሲ ሚላን ተከላካይ ማልዲኒ ከአማካሪው ሊዮናርዶ ጋርም በመሆን የጣሊያን እግር ኳስን መልሶ ግንባታ ይቆጣጠራሉ። የጊናሮ ጋቱሶን ተተኪ ማግኘትም ከመጀመሪያዎቹ ዋና ዋና ኃላፊነቶቻቸው አንደኛው ነው። ፔፕ ጓርዲዮላ በማንቸስተር ሲቲ ያሳለፉትን አስደናቂ የ10 ዓመታት ቆይታ ካጠናቀቁ በኋላ አሁን ላይ ነፃ ናቸው። ኳስን መሰረት ያደረገ አጨዋወት ስልታቸው ትዕግስትን ይጠይቃል። በተለይም የብሔራዊ ቡድን አሰልጣኞች ውስን የስልጠና ጊዜ ስለሚኖራቸው። ሆኖም ግን የጣሊያን ቴክኒካል ባህልና የብልህ ተጫዋቾች ስብስብ ይህንን አጋርነት አስደሳች ሊያደርገው እንደሚችል ግን በርካታ የጣሊያን መገናኛ ብዙሃን ያምናሉ። ጣሊያን ይህንን እድል በቁም ነገር መመርመር አለባት። ጓርዲዮላ አዲስ አቅጣጫን ለሚፈልግ ብሔራዊ ቡድን ስልጣንን፣ የቴክኒክ ግልጸኝነትንና ፈጣን ደስታንም ያመጣል ተብሎ ነው የሚታሰበው። ይሁን እንጂ ፌዴሬሽኑ እሱን መቅጠር ፈጣን ስኬትን እንደማያረጋግጥ መገንዘብ ግን ይኖርበታል። የጣሊያን ችግሮች ከአሰልጣኙ በላይ የዘለቁ ናቸው። ማልዲኒ የወጣቶች ልማትን፣ የምልመላ ሂደትንና ወደ ዋናው ቡድን የሚደረግ የሽግግር ሂደትን ማሻሻልም ይኖርባቸዋል። በአጠቃላይ ፔፕ ጓርዲዮላን መቅጠር ደህንነቱ የተጠበቀ ሳይሆን ደፋር ውሳኔ ነው። ለሶስት ተከታታይ የዓለም ዋንጫዎችም ማጣሪያዎች ውድቀቶችን ካስተናገደች በኋላ ጣሊያን በቀጣይ ደፋር የሆነ አስተሳሰብ ያለው የጣሊያን እግር ኳስን እንዲረከብ ፍላጎታቸው እንደሆነ እየተነገረ ነው። ለዚህ ደግሞ በትልቁ ምኞታቸው አሰልጣኝ ፔፕ ጓርዲዮላን መቅጠር እንደሆነ እየተገለጸ ነው። ነገር ግን የመሳካት እድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። እንደ ቤን ጃኮብስ ዘገባ ከሆነ የአውሮፓ ግዙፉ ክለብ ኢንተር ሚላን ለሊቨርፑል አማካይ ከርቲስ ጆንስ አዲስ ጥያቄ ለማቅረብም እያሰበ እንደሚገኝ የመረጃ ምንጩ ይፋ አድርጓል። የሴሪያው ሻምፒዮኖች የአማካይ ክፍላቸውን ለማጠናከር የእንግሊዙን አማካይ ዋና ኢላማ አድርገውት የነበረ ቢሆንም በድርድሩ ወቅት የገንዘብ ችግር ገጥሟቸዋል። የክረምቱ የዝውውር መስኮት ሙሉ በሙሉ በስራ ላይ በመሆኑ የጣሊያኑ ክለብ የሊቨርፑልን አቋም ዳግመኛ ለመፈተሽም እየተንቀሳቀሰ ነው። ታዋቂው ጋዜጠኛ ቤን ጃኮብስ እንደገለጸው ኢንተር ሚላን የመጀመሪያ ሙከራቸው ቢከሽፍም ከድርድር ጠረጴዛው ለመነሳት ግን ፍቃደኛ የሆኑ አይመስልም። ኢንተር ሚላን 25 ሚሊዮን ዩሮ ያቀረቡት ጥያቄም በሊቨርፑል ወዲያውኑ ውድቅ ቢደረግም ለከርቲስ ጆንስ አዲስ ጥያቄ ለማቅረብ ግን እያሰቡ ነው። የሊቨርፑል አቋም በአሁኑ የምልመላ ስልታቸው መሰረትም በጣም ግልጽ ሆኖ ይቀጥላል ተብሎ ነው የሚታሰበው። የፕሪሚየር ሊጉ ክለብ የ40 ሚሊዮን ዩሮ ከዚያም በላይ የሆነ የዋጋ ግምታቸው በውጪ ሀገር ክለቦችም ካልተሟላ ጆንስን ለማቆየት ሙሉ በሙሉ ዝግጁ ናቸው የሚል መረጃ ይፋ ተደርጓል። የኢንተር የመጨረሻ የቃል ጥያቄ በሊቨርፑል ውድቅ ቢደረግም የሴሪኤው ክለብ በአሁኑ ሰዓት ከትዕይንቱ ጀርባ አዲስ ሀሳብ ለማቅረብም እየተወያዩ ነው። ኢንተር ሚላኖች 25 ሚሊዮን ዩሮ ያቀረቡት ጥያቄ ወዲያውኑ ውድቅ ቢደረግም ለከርቲስ ጆንስ አዲስ ጥያቄ ለማቅረብ ግን እያሰቡ ነው። ሊቨርፑል የ40 ሚሊዮን ዩሮ ግምታቸው ካልተሟላ ከርቲስ ጆንስን ለማቆየት ተዘጋጅተዋል። አሁንም አዲስ ይፋዊ ድርድሮችን በመጠባበቅ ላይ ናቸው። የኢንተር የመጨረሻ የቃል ጥያቄ ሊቨርፑል ዝውውሩ ሊሳካ እንደማይችል እንደሚደመድሙ አድርጓቸዋል የሚል መረጃ ነው የወጣው። አሁንም አዲስ ይፋዊ ድርድሮችን በመጠባበቅ ላይ ሲሆኑ የተጫዋቹ የኮንትራት ሁኔታ የመጨረሻ 12 ወራት ውስጥ መግባቱ ሊቨርፑል በመጨረሻ ዋጋ ላይ ስምምነት እንዲያደርጉ ያስገድዳቸዋል ብለው ተስፋ እንደሚያደርጉ ነው የመረጃ ምንጩ የወጣው። ኖቲንግሃም ፎረስትም ለከርቲስ ጆንስ ዝውውር በጥብቅ ይፈልጉታል። የኢንተር ሚላን ዋጋውን ለመክፈልም ፈቃደኛ ለመሆን ሌሎች ተፎካካሪዎች እድል ይከፈትላቸዋል ተብሎ ይታሰባል። ኖቲንግሃም ፎረስት ለከርቲስ ጆንስ ዝውውር በጥብቅ የሚፈልጉ ሲሆን ዘገባው እንደሚያመለክተው ኖቲንግሃም ፎረስት ከሊቨርፑል ጋር ድርድር የጀመሩ ሲሆን በ35 እና በ40 ሚሊዮን ፓውንድ አካባቢ ጥያቄ ለማቅረብ ዝግጁ እንደሆኑ ጭምር የመረጃ ምንጩ እየገለጸ ነው። ፎረስት በምልመላ እቅዳቸው ስር ምኞት ያለው የአማካይ ክፍል መልሶ ግንባታም ለማድረግ እየፈለጉ ሲሆን ለሊቨርፑል በሁሉም ውድድሮችም 22 ግቦች ያስቆጠረና 25 አሲስቶችን ያደረገው የ25 ዓመቱ ተጫዋችም በጣም ማራኪ አማራጭ ሆኖ ይቀርባል ተብሎ እንደሚታሰብ ነው የመረጃ ምንጩ የጠቆመው። ከርቲስ ጆንስ
በየሳምንቱ በቋሚነት የመጫወት እድልን ለማግኘት በዚህ ክረምትም አንፊልድን ለመልቀቅ ፍላጎት አለው። ምክንያቱም አብዛኛውን እንደ ተለዋጭ ተጫዋችም ሲጠቀሙበት እንደቆዩ ነው የተነገረው። ኢንተር ሚላን በፍጥነት የሚያሳመን ሶስተኛ ጥያቄ ካላቀረቡ ለረጅም ጊዜ ሲፈልጉት የነበረው ተጫዋች ለፕሪሚየር ሊግ ተቀናቃኛቸው ሙሉ ለሙሉ የማጣት አደጋ ይገጥማቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘው። ሌላኛው የምናነሳው ጉዳይ ኒውካስል ዩናይትድ የእንግሊዝ ብሔራዊ ቡድን ወጣት ተስፋ የሆነውን ቶምሰንን ከአርሰናል አካዳሚ ለማስፈረም ስምምነት ላይ ደርሰዋል። እንግዲህ ኒውካስል ዩናይትዶች በወጣት ተጫዋቾች ምልመላ ገበያው ላይ በሀገሪቱ ውስጥ ካሉ ከፍተኛ ግምት ከሚሰጣቸው የአጥቂ ተስፋዎች አንዱን ለማስፈረም ነው ትልቅ ስኬት አድርገው እንደሚቆጥሩት የተነገረው። ኒውካስል ዩናይትድ ለተሰጥኦ ታዳጊም አጥቂ ስምምነት ለመቋጨት ከትዕይንቱ ጀርባ በቆራጥነት በመንቀሳቀስ ለሚያደርጉት የወጣት ቡድኖች ሌላ ምርጥ ተሰጥኦ ጨምረዋል። ፋብሪዚዮ ሮማኖ እንደሚናገረው ኒውካስል ለዚህ ለቶምሰን ለተባለው ስምምነትም እንግዲህ ይፈራረማሉ። የዝውውር ኤክስፐርት የሆነው ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንዳሳወቀው ከሆነ ማረጋገጫውን ይፋ ያደረገ ሲሆን የዝውውሩ የመጨረሻ ደረጃዎችም በዝርዝር ላይ አስረድቷል። ጣሊያናዊ ጋዜጠኛ አያይዞም ሲናገር ቶምሰን 5 የተለያዩ ይፋዊ ቅናሾችን በጠረጴዛው ላይ ያሉ ኒውካስልን መምረጡን ገልጿል። ታዳጊው አጥቂ ስራውን በሌላ ቦታ ለመቀጠል በመወሰኑ አርሰናል በነፃ ዝውውር ለመልቀቅ ተዘጋጅቷል። አጠቃላይ ስምምነት አሁን በጽኑ በመደረጉ ዝውውሩ የኒውካስል አመራሮች በሴንት ጄምስስ ፓርክ የላቁ ወጣት ተሰጥኦችን ያለማቋረጥ ለማስገባት የሚያደርጉት የታለመ የቢዝነስ እንቅስቃሴን ያሳያል። እንግዲህ ኒውካስል ዩናይትድ የእንግሊዝ የ17 ዓመት በታች የክንፍ ተጫዋችን ካይረን ቶምሰንን ከአርሰናል አካዳሚ ለማስፈረምም ጨርሰዋል የሚል መረጃ ነው እየወጣ የሚገኘው። ካይረን ቶምሰን በእንግሊዝ ወጣት እግር ኳስ ውስጥ እጅግ በጣም የላቀ ዝናን ያተረፈ ሁለገብ የ16 ዓመት አጥቂ ነው። በፍጥነቱ በቴክኒካል ችሎታውና በታክቲካዊ ተለዋዋጭነቱ የሚታወቀው ተጫዋቹ በሁሉም የሜዳ ክፍሎች ላይም የመጫወት ወይም ደግሞ በሜዳው መሃል ላይም በቀጥተኛ አጥቂነትም የመጫወት እጅግ ምቹ የሆነ ተጫዋች ተደርጎ ነው የሚቆጠረው። የቶምሰን የእድገት መንገድ አስደናቂ ነው። መጀመሪያ የጀመረው በዌስትሃም ዩናይትድ የወጣት ቡድን ሲሆን ከዚያም አርሰናል ከ15 ዓመት በታች ቡድን ውስጥም ለማስፈረም 1.1 ሚሊዮን ፓውንድ እንደከፈሉ ተዘግቧል። በሃሌ ኢንድ አካዳሚ በቆየበት ጊዜም ግራ እግሩን የሚጠቀም አጥቂ በፍጥነት ደረጃዎችን አልፏል። በዩኤፋም ደግሞ የወጣት ዋንጫም ተጫውቷል። ከ21 ዓመት በታች ቡድን ውስጥም መጀመሪያ ጨዋታውን አድርጓል። እንዲሁም በሚኬል አርቴታ ስርም በአዋቂዎች የመጀመሪያ ቡድንም ልምምዶች ላይም ታይቷል የተባለው። በዓለም አቀፍ መድረክ ላይ ቶምሰን ለእንግሊዝ ከ17 ዓመት በታች ቡድንም መደበኛ ተጫዋች ነው። የግብ ማስቆጠር ችሎታውና ቀጥተኛ የጨዋታ ዘይቤው የበርካታ የፕሪሚየር ሊግ ክለቦችን ትኩረት የሳበ ቢሆንም የኒውካስል ግልጽ የእድገት መንገድ በመጨረሻ የተጫዋቹንና የወኪሉን ልብ ማሸነፍ መቻሉ እየተገለጸ እንደሚገኝና በዛ ምክንያትም ወደ ኒውካስል ዩናይትድ ማምራቱ የተረጋገጠ ጉዳይ እንደሆነ ነው መረጃው ይፋ ያደረገው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ሊቨርፑል የሪያል ማድሪዱን አማካይ ኤድዋርዶ ካማቪንጋን ለማስፈረም ፍላጎት እንዳላቸው እየተነገረ ነው። የ23 ዓመቱ ተጫዋች ለሪያል ማድሪድ ጠቃሚ ተጫዋች ነበር፣ ነገር ግን ጆዜ ሞሪኖ እንዲለቅ ፈቃደኛ ናቸው። እንደ ሙንዶ ዲፖርቲቮ ዘገባ ከሆነም የፈረንሳዩ ኢንተርናሽናል ተጫዋች በእቅዳቸው ውስጥም ቁልፍ አካል አይደለም። ሆኖም ካማቪንጋ ከሪያል ማድሪድ ለመልቀቅ ፍላጎት የለውም ተብሏል። ሁኔታው እንዴት እንደሚያድግ የሚታይ ነው። በስፔኑ ክለብ ውስጥም ተቀያሪ ወንበር ላይ መቀመጥን አይፈልግም። እናም አሰልጣኙ ለቀጣዩ የውድድር ዘመን እቅድም ቁልፍ አካል አድርገው ካላሰቡበት መልቀቁ ለእሱ የተሻለው ይሆናል። ሊቨርፑል ተጫዋቹን በጣም ይፈልገዋል። እናም እንደሱ ያለ ጥራት ያለው የመከላከል አማካይም ያስፈልጋቸዋል። የ23 ዓመቱ ተጫዋች በፕሪሚየር ሊጉ ክለብ ውስጥም መደበኛ እድሎችን ያገኛል፣ የበለጠ እንዲያድግም ይረዳዋል። ሊቨርፑል የአራቱን የተከላካይ መስመር ተጫዋቾችን መጠበቅና የመሃል ሜዳው ላይ ኳስን መቆጣጠር የሚችል ሰው ይፈልጋሉ። የፈረንሳይ ኢንተርናሽናል ተጫዋችም ለነሱ የረጅም ጊዜ የሚጠቅም ተስማሚ ኢንቨስትመንት ሊሆን እንደሚችል ነው የሚነገረው። ገና ወጣት ነው። በአሰልጣኝነትና በልምድ አማካኝነት ደግሞ የበለጠ ይሻሻላል። በዓለም ላይ ካሉ ትልልቅ ክለቦችም በአንዱ ለመጫወት ተጫዋቹ ለዋና ዋንጫዎችም በየጊዜው መታገል ምን እንደሚያስፈልግም ያውቃል። ለሊቨርፑል ወደ ከፍተኛ ደረጃ ተጫዋችነት ለማደግ የሚያስፈልጉ ሁሉም ባህሪያቶች እንዳሉት ይነገራል። ይህ በእንዲህ እንዳለ ማንቸስተር ዩናይትድም ተጫዋቹን በጥብቅ ከሚፈለጉት ክለቦች መካከል አንደኛው አድርገውታል። በተለይ ማንቸስተር ዩናይትድ ዩሪ ቴሌማንስን እና አንድሬ ሳንቶስን ካስፈረሙ በኋላ ሌላ ሶስተኛ የአማካይ ስፍራ ተጫዋች ለማስፈረም ትልቅ ጥረቶችን እያደረጉ እንደሚገኝ ነው የመረጃ ምንጩ እየጠቆመ የሚገኘው። ቀጣዩ ኢላማቸውም የሮማው እንዲሁ ማኑ ኮኔ እና ይሄኛው ኤድዋርዶ ካማቪንጋ እንደሆኑ የመረጃ ምንጮቹ በትልቁ እያጋሩ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት።
የሊድስ ዩናይትድ አጥቂም ላርጊ ራማዛኒ በዚህ ክረምት የዝውውር መስኮት ከክለቡ በቋሚነት ሊለቅ እንደሚችል ስሙ እየተነሳ ነው። ባለፈው የውድድር ዘመን በቫሌንሲያ በውሰት ተጫውቶ በስፔኑ ክለብ ጥሩ ብቃትን አሳይቷል። 6 ግቦችንም አስቆጥሮ 2 አሲስቶችን አድርጓል። ቫሌንሲያ በዚህ ክረምት ተጫዋቹን ወደ ቫሌንሲያ ሜስታያ ለመመለስ ከሊድስ ዩናይትድ ጋር በመነጋገር ላይ ሲሆኑ ሊድስ ዩናይትድ ተጫዋቹን ለመልቀቅ ዝግጁ መሆን አለመሆናቸው የሚታይ ነው። የላሊጋው ክለብ ለሚቀጥለው የውድድር ዘመን ተጫዋቹን በውሰት ለማስፈረም ተስፋ አድርገዋል። ይሁን እንጂ በሊድስ ዩናይትድ ውስጥም የወደፊት እጣ ፈንታ የለውም። ክለቡም አጥቂውን በቋሚነት መሸጥ ይፈልጋል። ሁለቱ ወገኖች ስምምነት ላይ መድረስ ይችሉ እንደሆነ ወደፊት የምንመለከተው ነው። ሊድስ ዩናይትድ በሚጠይቀው ዋጋ ምክንያታዊነትም ከሆነ ቫሌንሲያ ስለ ቋሚ ዝውውር ለመወያየት ፈቃደኛ ነው። የቫሌንሲያ ዋና ስራ አስፈጻሚ የሆኑት ሮን ጎርሌይ ባለፈው ወር ከእንግሊዙ ክለብ ጋርም ለመነጋገር እንግሊዝ እንደነበሩ ተዘግቧል። ነገር ግን በሁለቱ ክለቦች መካከል የተደረገ ድርድር ወደፊት አልገሰገሰም። እንደ ስፔኑ ስፖርት ጋዜጣ ዘገባ ከሆነ የሊድስ ዩናይትድ አጥቂን ማስፈረም በላሊጋው ክለብም ቅድሚያ የሚሰጠው ጉዳይ ነው። ቫሌንሲያ በአሁኑ ሰዓት እየጠበቁ ሲሆን ሊድስ ዩናይትድም በዝውውር መስኮቱ መገባደጃ አካባቢ ዋጋውን ሊቀንስ ይችላል ብለው ያምናሉ። ሊድስ ዩናይትድ በዚህ ክረምት ተጫዋቹን ለመሸጥም ከፍተኛ ጫና ውስጥ ነው። በእቅዳቸው ውስጥም ቁልፍ ተጫዋቾች አይደሉም። አጥቂውን መሄድ ይፈልጋል። በቋሚነትም ይጫወታል ተብሎ በማይጠበቅበት ክለብ ደስተኛ ያልሆነ ተጫዋችን ይዘው መቆየት በጭራሽ አይፈልጉም። ቫሌንሲያ በዝቅተኛ ዋጋ ማስፈረም ይችሉ እንደሆነ መመልከቱ አስደሳች ያደርገዋል። ራማዛኒም በላሊጋ ክለብ ውስጥም በደንብ የተላመደ ጥሩ ብቃት ያለው ተጫዋች ነው። በድጋሚ በእግር ኳሱ ላይም ትኩረት ለማድረግ የረጅም ጊዜ የወደፊት እጣ ፈንታውንም በፍጥነት ለመፍታት ይሞክራል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ዌስትሃም ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት የሲንሲናቲውን አማካይ ኢቫንደርግን ለማስፈረም እየፈለጉ ነው። እንደ ዘገባዎች ከሆነም በ28 ዓመቱ የሜጀር ሊግ ሶከር አማካይ ተደንቅባል። በቅርቡ ለሱ ጥያቄዎችን ለማቅረብ እየተንቀሳቀሱ ነው። እንደ ኤሪያ ናፖሊ የተባለ የመረጃ ምንጭ እንደዘገበው ከሆነ ሀመርሶቹ ዌስትሃም ዩናይትዶች ለተጫዋቹ ይፋዊ ጥያቄ ያቀርባሉ። ኢቫንደር ከጥቂት ዓመታት በፊት በኒውካስል ዩናይትድ ጋር እንግዲህ ስሙ ሲያዝ ቆይቷል። ኢቫንደር በዩናይትድ ስቴትስ አስደናቂ ብቃትን ያሳየ ሲሆን በሻምፒዮንሺፑም በጥሩ ሁኔታ ለመጫወትም የሚያስችል የአካል ብቃትና ቴክኒካል ችሎታ አለው። የዌስትሃም ዩናይትዶች ወደ ሻምፒዮንሺፑ የወረዱ በመሆናቸው በጠንካራ ሁኔታ ለመመለስ ቡድኑን ማጠናከር ያስፈልጋቸዋል። ከአማካይ ክፍል ተጨማሪ ግቦችንና ፈጠራን ይፈልጋሉ። ኢቫንደርሰንም ለእነርሱ በጣም ጠቃሚ አማራጭ ሊሆን ይችላል። ወደ እንግሊዝ የመዘዋወር ዕድል ለተጫዋቹም አስደሳች ይሆናል። ብራዚላዊው ባለፈው የውድድር ዘመን በሜጀር ሊግ ሶከር 9 ግቦችን አስቆጥሮ 9 አሲስቶችንም አድርጓል። ብቃቱ በከፍተኛ ደረጃ ለማሳየት ይፈተናል። በእንግሊዝ የመጫወት እድልንም እምቢ ለማለት ይከብደዋል። በሚቀጥለው የውድድር ዘመን በእንግሊዝ እግር ኳስ ሁለተኛ ዲቪዚየን አስደናቂ ብቃትን ካሳየም በቀጣዮቹ ዓመታት ወደ ትልቅ ክለብ የመዘዋወር እድልንም ሊያገኝ ይችላል። እንደሚታየው አማካዩ ወደ 15 ሚሊዮን ፓውንድ አካባቢ ሊጠይቅ ይችላል። ከዚያ በላይ ደግሞ በሳምንት ወደ 40 ሺህ ፓውንድ አካባቢ ደሞዝም ሊጠይቅ ይችላል። ዌስትሃም የተጠየቀውን ዋጋ ለመክፈል ዝግጁ መሆናቸው የሚታይ ነው። የደሞዝ ክፍያውን ለመሸፈን የሚያስችል የገንዘብ አቅም አላቸው። ወደ ቀድሞ የሊጉ ደረጃ ወዲያውኑ ለመመለስ ከፍተኛ ጥረቶችን ያደርጋሉ። በሻምፒዮንሺፕ ውጤታማ ለመሆን ከዚህ ክረምትም ቡድኑን ማጠናከር ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋም ያደረገው። ሌስተር ሲቲ ዳኒ ኢንግስን በነፃ ዝውውር ለማስፈረም ተስፋ አድርገዋል። የ33 ዓመቱ አጥቂም ከሼፊልድ ዩናይትድ ጋር የነበረው ኮንትራት በመጠናቀቁ በአሁኑ ሰዓት ነፃ ወኪል ነው። ሌስተር ሲቲ ከሻምፒዮንሺፕ ወደ ሊግ ዋን መውረዱን ተከትሎ በጠንካራ ሁኔታ ወደ ቀድሞ ቦታው ለመመለስ የሚያስችል ቡድን ለመገንባት እየተንቀሳቀሰ ነው። አንጋፋው አጥቂም ቡድኑን በጠቃሚ ግዢ ሊሆን ይችላል። የጉዳት ችግሮቹን መቋቋም ከቻለ ለአጭር ጊዜ በጣም ጥሩ አማራጭ ሊሆን ይችላል። እንደ ቴሌግራፍ ዘገባ የ33 ዓመቱ ተጫዋች በዚህ ሳምንት መጨረሻ ከሌስተር ሲቲ ጋር ኮንትራት ለመፈራረም የተቃረበ ሲሆን በሚቀጥሉት ቀናትም የሕክምና ምርመራውን ያጠናቅቃል ተብሎ ይጠበቃል። ሌስተር ሲቲ የ1 ዓመት ኮንትራት የሚያቀርብለት ሲሆን ዳኒ ኢንግስን በሚቀጥለው የውድድር ዘመን በሌስተር ሲቲ አሻራውን ማሳረፍ ይችል እንደሆነ የሚታይ ነው። ሌስተር ሲቲ ባለፈው ዓመት በጣም አሳዛኝ የውድድር ዘመን አሳልፈው በውድድር ዘመኑ መጨረሻ መውረዳቸው የሚታወስ ነው። እንደገና ለመመለስ ጥራት ያላቸው ተጫዋቾች ያስፈልጓቸዋል። ከግብ ማስቆጠር ችሎታው ባሻገር ዳኒ ኢንግስ ከከፍተኛ ሊግም ብዙ ልምዶች ያሉት ሲሆን በመልበሻ ክፍል ውስጥም መሪ ሊሆንላቸው ይችላል።
በዚህ የሙያው ደረጃ ለሌስተር ሲቲ በቋሚነት የመጫወት እድል ማግኘቱ ለ33 ዓመቱ ተጫዋች አስደሳች ይሆናል። እነሱንም ለመቀላቀል መምረጡ ምንም አያስደንቅም። በዚህ የሙያው ደረጃም ትልቅ ዝውውር የማድረግ እድሉ አነስተኛ በመሆኑ ወደ ሊጓኑ ክለብ መዘዋወሩ ብልህነት ሊሆን ይችላል። ዳኒ ኢንግስ በሚቀጥለው ዓመት በቋሚነት ለመጫወትና በሌስተር ሲቲም ቁልፍ ተጫዋች ለመሆን ይጥራል። በእንግሊዝ እግር ኳስም ሶስተኛው ዲቪዚየን ትልቅ ተጽዕኖ ለመፍጠርም የሚያስችል እድል እንዳለው አያጠራጥርም። ሌስተር ሲቲም እንደገና ወደ ሻምፒዮንሺፑ እንዲያድግም ሊረዳቸው ይችላል ተብሎ እንደሚታሰብ ነው የመረጃ ምንጩም ይፋ ያደረገው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የምሳ ሰዓት የዝውውር ፕሮግራሞቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያዝንበት የዝውውር ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።